ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ግብጽ ኢትዮጵያ ወደ ቀይ ባህር እንድትመለስ ድጋፍ ለማድረግ ወስናለች በሚል በትናንትናው ዕለት በስፋት ሲሰራጭ የነበረው መረጃ ኢሳያስና መንግስታቸውን አስቆጥቶ እንደነበር ይታወሳል። በመረጃው ምክንያት ብስጭትና የመከዳት ስሜት ውስጥ ናቸው ሲባሉ የነበሩት ኢሳያስ ዛሬ ደግሞ እንዲፈነድቁ ያደረገ መረጃ ከወደ ግብጽ ተሰምቷል። ይህ በእንዲህ እንዳለ ደግሞ ኢሳያስ በዓለም መድረክ ላይ ያልተጠበቀ ማስጠንቀቂያ በሚኒስትራቸው በኩል አሰምተዋል። ኢሳያስን ያስደነገጠውና ያሰሙት ማስጠንቀቂያ ምንድነው የሚለውን የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ የጠቅላይ አማካሪ ህወሓት ላይ የመጨረሻ የተባለውን አደገኛውን ካርድ መዘዋል። ይህንንና ብሔራዊ ደህንነት ያጋለጠውን የህወሓት የገንዘብ ምንጭ አክለን ልናስደምጣችሁ ይዘን ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። ግብጽ ለጠቅላይ ሚኒስትር አብይ አህመድና ለፕሬዝዳንት ዶናልድ ትራምፕ አቀረበችው በተባለ የአባይና ቀይ ባህር ድርድር ሀሳብ ወይም ፕሮፖዛል ዙሪያ ምላሽ ሰጠች። የማፈግፈግ ሁኔታዎች ታይተዋል። መሰረቱን የተባበሩት አረብ ኤሚሬትስ ያደረገው ዘ ናሽናል ድረገጽ ሰሞኑን ባሰራጩ አንድ ዘገባው ኢትዮጵያ ከህዳሴ ግድብ ድርድር ጋር በተያያዘ ያላትን የከረረ አቋም ካለችበት ግብጽም ኢትዮጵያ በቀይ ባህር በኩል መውጫ ለማግኘት የምታደርገውን ጥረት ድጋፍ የምትሰጥበት ሁኔታ ይኖራል ሲል ነበር መረጃው ያሰራጨው። የካይሮ ምንጭን በዋቢነት ጠቅሶ መረጃውን ያሰራጨው ዘ ናሽናል ኢትዮጵያ የግብጽን የድርድር ፕሮፖዛል የማትቀበል ከሆነ ሀገሪቱ በቀይ ባህርና በኢትዮጵያ ጎረቤት ሀገራት ያላትን አቅም ግንኙነት በመጠቀም ከፍተኛ ጫና ለማሳደር እንዳሰበችም ስማቸው ያልተጠቀሰ የካይሮ ምንጮችን በመጥቀስ መረጃውን ያሰራጨበት ሁኔታ ነበር። ይህ መረጃ በተለይ በትናንትናው ዕለት በሰፊው ቅብብሎሽ ማግኘቱን ተከትሎ ከትናንት ምሽት ጀምሮ ደግሞ የግብጽ ሚዲያዎች ነገር ወዲህ ነው በሚል በሌላ መረጃ ብቅ ብለዋል። አዲሱን የግብጽ መረጃ በተመለከተ ካሰራጩ የሀገሪቱ ሚዲያዎች መካከል አንዱ የሆነው አራም ኦንላይን በዚሁ መረጃ ዙሪያ ግብጽ የማውቀው የለም ብላለች ብሏል። ይህንኑ ዘ ናሽናል ያሰራጨውን መረጃ በተመለከተ አስተባበሉ የተባሉት ስማቸው ያልጠቀሱ የግብጽ ባለስልጣናት ናቸው። በይፋ በተሰራጨው መረጃ ግብጽ ይፋ በሆነ መልኩ ለምን ማስተባበያ ከመስጠት ይልቅ ስማቸው ባልተገለጸ ባለስልጣኗ በኩል ማስተባበል እንደፈለገች ግን ግልጽ አይደለም። ይህኑ መረጃውን አስተባበሉ የተባሉትና ስማቸው ያልጠቀሱ ባለስልጣን መረጃው ሐሰት ነው። የአባይን ውሃ በተመለከተ የግብጽ አቋም ግልጽ ነው። ይህም የተናጠል የግድብ የውሃ ሙሌትን የሚቃወምና በዓለም አቀፍ ሕግጋት መሰረት የግብጽ የውሃ ድርሻን ማስጠበቅ ላይ መሰረት ያደረገ ነው። ከዚህ ውጭ ቀይ ባህርን በተመለከተ ደግሞ ጉዳይ የሚመለከተው የባህሩን ተጋሪ ሀገራት ይሆናል ብለዋል። ቀይ ባህር ስትራቴጂክ ኮሪደር በመሆኑ ከሀገራት ብሔራዊ ደህንነት ጋር የተቆራኘ ነው። ይህ በመሆኑ የትኛውም የቀይ ባህር ተጋሪ ሀገር ቀይ ባህርን በተመለከተ በግሉ የሚያደርገው የተናጠል ስምምነት አይኖርም በማለት አጥብቆ በማስተባበላቸውን የአራም ኦንላይን ዘገባ አመላክቷል። በዚሁ ዘገባ ዙሪያ በግብጽ ተልኳል የተባለው ደብዳቤ መዳረሻ ናቸው የተባሉት ኢትዮጵያም ሆነች አሜሪካ ያሉት ነገር የለም። ግብጽም ብትሆን ለምን በይፋው መንገድ መረጃውን በቀጥታ በባለስልጣኖቿ በኩል ማስተባበልን አልፈለገችም የሚለው ጉዳይ በራሱ አነጋጋሪ ሆኗል። ይህንን ተከትሎ የኤርትራ መንግስት ደጋፊዎችና አንዳንድ የኤርትራ ባለስልጣናት በአልሲሲ የማፈግፈግ ተግባር ተደስተው ኢትዮጵያ ወደ ቀይ ባህር አትመለስም እያሉ ይገኛሉ። ኢትዮጵያ ወደ ቀይ ባህር ተጠቃሚነቷ መመለስን ኢኮኖሚያዊ እንደማሳደግና ሉዓላዊነቷ እንደመጠበቅ የምትቆጥረው ሲሆን ግብጽ ድጋፍ ሰጠችም አልሰጠችም ግን ዓላማዋን ከማሳካት ወደ ኋላ እንደማትል የቀጠናው ፖለቲካ ተንታኞች አያይዘው እየገለጹ ይገኛሉ። ለዚህም እንደ ማሳያና የኢትዮጵያን የባህር በር ጥያቄ የሚደግፉ ሀያላን ሀገራት መበራከታቸው ኢትዮጵያ ወደ ቀይ ባህር መመለሷ እንደማይቀር አመላካች አድርገው እያቀረቡ ይገኛሉ።
በተያዘ ሌላኛው መረጃችን ኤርትራ ወቅታዊ ዓለም አቀፍ ስርዓት በከባድ ፈተና ማዕበል ውስጥ ወድቋል ስትል ተቃውሞ አሰምታለች። በጄኔቫ የዲፕሎማሲው መድረክ የኤርትራ የተቃውሞ ድምፅ ተስተጋብቷል። በስዊዘርላንድ ጄኔቫ እየተካሄደ ባለው 61ኛ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ከፍተኛ ጉባኤ ላይ የኤርትራ መንግስት በውጭ ጉዳይ ሚኒስትሩ ኦስማን ሳላ በኩል ዓለም አቀፍ ማህበረሰብ ያስደነገጠና በጥልቀት ያሳሰበ ጠንካራ መልእክት አስተላልፈዋል። ሚኒስትሩ ኦስማን ሳላ በንግግራቸው እንዳሰምሩበት የሀገራትን ሉዓላዊነትና የግዛትን አንድነት በጠራራ ፀሐይ በመጣስ የሚካሄዱ አስከፊ ጦርነቶች የተባበሩት መንግስታት ድርጅት ቻርተርን በግልጽ የሚጻረሩ ናቸው ብለዋል። ዓለም አቀፍ ማህበረሰብ ለጋራ ሰላምና ደህንነት የገባውን ቃል ኪዳን እያጠፈ ድርጅቱ በተሰጠው ተልዕኮ ልክ እየተንቀሳቀሰ አለመሆኑን በምሬት ገልጸዋል። የውድቀት የመነጨው በድርጅቱ ውስጥ ስር ከሰደዱ መዋቅራዊና ፖለቲካዊ ችግሮች ነው ሲሉ ሚኒስትሩ አጽንኦት ሰጥተዋል። የሰብአዊ መብቶች ምክር ቤት የተቋቋመበትን ክቡር ዓለም አቀፋዊ መሪዎች ወደ ጎን በመተው ለጠባብ የፖለቲካ ፍላጎቶች ማሳኪያነት እየዋለ ነው ሲሉ ሚኒስትሩ ተችተዋል። የአደገኛ አካሄድ በአባል ሀገራት መካከል ሊኖር የሚገባውን መተማመን እየሸረሸሩ ይገኛሉ ሲል ገልጸዋል። በዚህም አውዲ ፕሬዝዳንት ኢሳያስ አፈወርቂ በቅርቡ የዓለም ሕዝቦች መሰረታዊ ፍላጎት በሰላምና በክብር መኖር እንዲሁም ተገቢውን ጥቅም ማግኘት መሆኑን የገለጹበት ንግግር ኦስማን ሳላ በማስታወስ ምክር ቤቱ ይህንን የጋራ የሰው ልጅ ምኞት መሰረት አድርጎ እንዲሰራ ሲሉ አሳስበዋል። የኤርትራና ሕዝቦቿ የማይናወጥ የነጻነት ተጋድሎና የገዛ ዕጣ ፈንታቸውን በገዛ እጃቸው የመወሰኑ ውጤት መሆኑን ሚኒስትሩ አብራርተዋል። ኤርትራ ከነጻነት በኋላ የገጠሟትን ውስብስብ ተግዳሮቶች በጽናት የተሻገረችው በዚህ የማይበገር ጥንካሬዋ ነው። አሁንም ቢሆን ሀገሪቱ ራሷን እየቻለች የዜጎቿ የልማት መብትና መሰረታዊ ነጻነት የተከበሩባት ጠንካራ ሀገር ለመገንባት ያላትን የማይወላወል ቁርጠኝነት እናረጋግጣለን ብለዋል ኦስማን። ኤርትራ ከምክር ቤቱና ከአባል ሀገራት ጋር በጋራ በመከባበርና በሉዓላዊነት ላይ የተመሰረተ እውነተኛ የረጅም ጊዜ ሽርክና ለመፍጠር ዝግጁ መሆኗን የገለጹት ሚኒስትር ኦስማን ሀገራቸው ለዓለም አቀፍ ትብብር ለፍትህና ለሰው ልጅ ክብር መከበር የሚደረጉ ጥረቶችን በቅንነት እንደምትደግፍ አረጋግጣለች ሲሉ ንግግራቸውን አጠቃለዋል። በቀጣይ መረጃ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በአዲስ አበባ ከትግራይ ከተውጣጡ የፖለቲካ ሰዎች ጋር ጦርነት እንዳይነሳ በሚችሉ ጉዳዮች ላይ ለመምከር በተካሄደ ውይይት ላይ ባደረጉት ንግግር ታግለን ጦርነት እንዳይነሳ እናድርግ ሲሉ ተናግረዋል። አቶ ጌታቸው ግጭት ከመነሳቱ በፊት ማድረግ ያለብንን ነገር አስቀድመን እናድርግ፣ መስራት ያለብንን በሚስጥር እንስራ። አሁን ትግራይ ላይ ያለው ኃይል ለማንም የሚያስብና የሚጨነቅ አይደለም። ለታጋዮችም ሆነ ለሕዝቡም አያስፈልግም። ግጭት ከመነሳቱ በፊት ማድረግ ያለብንን ሁሉ እናድርግ። አንዴ ግጭት ከተነሳ ግን የፌዴራል መንግስቱን ቁመ ተመልከት፣ ስራን አትስራ ማለት አንችልም። ግጭት ከመነሳቱ በፊት መወገድ ያለበት ኃይል ይወገድ ሲሉ ተናግረዋል። ይህ በእንዲህ እንዳለ ብሔራዊ ደህንነት የህወሓት የገንዘብ ምንጭ ህገወጥ የሰው ሰዎች ዝውውር ነው አለ። ቡድኑ በአንድ ሰው $4,000 በላይ ያገኛል ተብሏል። የብሔራዊ መረጃና ደህንነት አገልግሎት የህወሓት ኃይል የገንዘብ ምንጭ የህገወጥ የሰዎች ዝውውር ስለመሆኑ ገልጾ ቡድኑ ከህገወጥ የወንጀል ኔትወርክ ከአንድ ግለሰብ ብቻ እስከ $4,500 ገቢ እንደሚያገኝ ተነግሯል። የትጥቅ ፍላጎትና እንቅስቃሴውን በሀገር ውስጥ ህገወጥ ወንጀልና እንቅስቃሴ በኩል የሚሞላ መሆኑን የብሔራዊ መረጃና ደህንነት አገልግሎት የህገወጥ ንግድና የግብር መረጃ መመሪያ ኃላፊ አቶ ቦሌ አላማ ናቸው የተናገሩት። ህወሓትን ጨምሮ በሀገር ውስጥ ያሉ ታጣቂ ቡድኖች ለትጥቅ እንቅስቃሴያቸው የገቢ ምንጭ የሆናቸው ቀደም ብሎ እንደሚታሰበው ከውጭ የሚገኝና የሚሰበሰብ ገንዘብ ሳይሆን ህገወጥ የኮንትሮባንድ ንግድና መሰል ወንጀሎች ናቸው ተብሏል። ዳይሬክተሩ የፋኖ ኃይሎችም በዚህ ህገወጥ የንግድ እንቅስቃሴ ውስጥ መኖራቸውን ጠቅሰው ክንውኑ ድንበር ዘለልና በኤርትራ ውስጥ ባሉ ባለድርሻ አካላት የሚሰለጥ መሆኑን ገልጸዋል።